አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ደሴ ከተማ የሚሄድ የጥር ምጥን ያለ የቤት እቃ መፈረሻ ፍራሽ ኤክስትራ ብዙ ነገር አላት ማለት ነው። እንግዲህ እቺታችን ሰሞኑን አገር ገብታለች እቃዋን አዛኝ ማለት ነው። ለሷ ነገ እናቀብላለን ማለት ነው። እንግዲህ የእቃ ዝርዝሯንና የፈጀውን ልንገራችሁ። ይህ እቃ የፈጀው 165560 ብር ነው። ከዛ ያልተገዛም ነገር አላት ነገ ገበያ ላይ የምገዛው ማለት ነው። እንግዲህ ሁሉንም እቃ ዋጋውን የምነግራችሁ ይሆናል። በመጀመሪያ ከወደዳችሁት ላይክ ሼር አድርጉ። ከዛ ቪዲዮውን በክብር እንድትመለከቱ ጠይቃችኋለሁ ማለት ነው። ቪው ቀንሷል። ያው እንዲነቃቃ ማነቃቂያ ነው። ያው ለኔ ማነቃቂያ ማለት ነው። እንዲነቃቃ አበረታቱኝ ማለት ነው። እንግዲህ ሀባይ በዚህ ጋር ከዚህ ልጀምርላችሁ። ማገዶ ቆጣቢ ሸክላ የሌለው አላት ማለት ነው። ይሄ 3800 ብር ነው የተገዛው። ይሄም ማገዶ ቆጣቢውም ኤሌክትሪኩም በርበሬውን ዝተርላ ምጣድ ጋር ነው። እኔ ሁሉ ጊዜ የምንገዛው ዚነትና እኔ የምንገዛው ማለት ነው። አብዛኛውን እና ዚነት እቃ የምንገዛው አንድ ቦታ ነው። ሁሉንም ማለት ይቻላል ፍራሽና አንዳንድ ነገሮች ብቻ ነው የተለያየ ቦታ የምንገዛው። እና ምጣድ ያው እንግዲህ ይሄም የተመሰከረለት ነው፣ ይሄም የተመሰከረለት ነው ማለት ነው። አሰራሩ ይለያል ማለት ነው። እኔ ብዙ ልጆች አሰሪን ለምን አገዥንም እያሉ ያው እንደዚህ እቃ ብዛት ስለምወስድ ለምን አትገዥንም ይሉኛል። ላኪን እቃ ጥራት ያለበት ቦታ ነው እኔ መርጬ የምገዛው። እዚህ ጋር ሸክላ ምጣድ ከስር ያደርግበታል ማለት ነው። ሲሰራ እንጨት ይቆጥባል። በቃ በጣም ቆንጆ ነው። እና እዚህ ጋር ደግሞ ፌርሜሎ አለ። ፌርሜሎ 450 ብር ነው። እንግዲህ ማራገቢያ 20 ብር። ከዛ ከነዚህ ከትናንሾቹ ቢላዋዎች 5 ፍሬ ነው የገዛሁት። 5 ፍሬ እነዚህን 300 ብር፣ አንዱ 60 ብር ነው። ከዛ ማንከሽከሻ 180። እነዚህ 5 ጭልፋዎች ነው የገዛሁት። 5 ጭልፋ 3 ያልጫ እና 2 ይወጥ ነው። ያልጫው አንድ ሌላ ከለር ተቀላቅሏል ስላታጣ ማለት ነው። ይሄ 1200 ብር 1250 ብር። ማማሰያ ይሄንን 150 ብር። ከዛ የሻይ ማንኪያ 100 ብር። የሾርባ ማንኪያ ደርዘን 320 ብር። ሹካ ደርዘን 320 ብር። ቢላዋ በትልቁ ይሄ ጀርመኒ ቆንጆ ቢላዋ ነው። ለስጋ ነው ይሄ ታዲያ የሚሆነው። ይሄ ደግሞ 550። ከዛ ትሪ 1500 ብር። 40 ቁጥር 400 ብር። 45 ቁጥር ደግሞ 500 ብር። 50 ቁጥር ደግሞ 600 ብር። አጠቃላይ 1500 ብር ማለት ነው። ከዛ ሀባይ እዚህ ጋር እንደምታዩት ደግሞ የቁርጥ ሳህኖች አሉ። አንድ ደርዘን በአራት ማዕዘኑ በጣም የሚያምር ማሻአላህ የሆነ ይሄንን አንድ ደርዘን 1920 ብር ነው የገዛሁት። አንዱ በ160 ብር ሂሳብ ማለት ነው። ከዛ በክቡ ደግሞ አንድ ደርዘን 1680 ብር ነው። ይሄና ይሄ ተቀራራቢ ነገር ነው ያረኩላት። ሰርቪሱ 700 ብር፣ ይሄኛው 1680 ብር። ከዛ ፓርቲሽን ነው ባለ 2 ማለት ነው። ይሄ ባለ 2 ፓርቲሽን ዋጋው 1250 ብር ማለት ነው። እዚህ ጋር ደግሞ የሾርባ ማግ አላት። የሾርባ ማግ ወይም የሾርባ ኮብ 1150 ብር ነው። ግማሽ ደርዘን አንዱ ደርዘን 2300 ብር ስለሆነ እኔ ለሁለት እንደዚህ እያስከፈልኩት ነው እንጂ በነገራችን ላይ ይሄንን ደርዘን የሚያስረክቡበት ቦታ አይከፍሉላችሁም ሀቂቃ ማለት ነው። እኔ አሁን ደንበኛ ጋር ለነገ ወስደዋለሁ ይቀመጥልኝ ብዬ እንደዚህ ክፍል ያደርግልኝና አስቀምጠዋለሁ። ግን ሌላ ቦታ ሲሆን እቤት ነው ይዤ የምመጣው። ግማሽ ደርዘን አዘዛችሁኝም አላዘዛችሁኝም ገዝቼ ይዤ መጣና ከዛ ሌላ ትእዛዝ ሲኖረኝ ነው የማደርገው። ምክንያቱም ስለማይከፍሉ ማለት ነው። ለሁለት ስለማያካፍሉልኝ ማለት ነው። ከዛ እዚህ ጋር ደግሞ የቱርክ ኮምፕሌት 2900 ብር። የውሃ ኮምፕሌት በወርቃማ ደግሞ 2500 ብር። መጥበሻ ትልቁ 28 ቁጥር ሴራሚክ 1900 ብር ነው የገዛሁት። የሻይ ብርጭቆ አንድ ደርዘን የተለያየ ነው 950 ብር።
ሌላው ሲኒ ጥበብ ሲኒ አንድ ደርዘን 1400 ብር ነው የገዛሁት። አንድ አይነት ይሄንን ማለት ነው። ከዛ የድም ላይ ተረከቦት 3700 ብር እና ሴራሚክ ሲኒ ደግሞ ግማሽ 1300 ብር ነው። ይሄ ግማሽ ደርዘን ማለት ነው። ከዛ ሀባይብ ስቶቭ አለ ሳጅ ስቶቭ ደግሞ 3500 ብር ነው የገዛሁላት። ማዕደን ሙሉ ሴሪ 5800 ብር። እዚህ ጋር ለቡና መፍጫ 1900 ብር አዲስ የመጣችዋ ማለት ነው። 1900 ብር ነው የገዛሁት። በራድ 2 ሊትር ነው ይሄ 2 ሊትር። እዚህ ጋር እንደምታዩት በራድ በጣም ነው የተወደደው 1200 ብር እና 1 ሊትሯ ደግሞ 800 ብር። ሁለቱ በራድ 2000 ብር ማለት ነው። ሳች የጁስ መፍጫ ደግሞ 6000 ብር። ሱታይ የውሃ ማሞቂያ ሲልቨር ከለር ነው ውስጡ ፈትቼ እኔ ስለእንትን ስላልኩት ማለት ነው። ይሄ ደግሞ 2500 772 2650 ብር። የውሃ ማሞቂያው 2500 ብር ብያቸዋለሁ። ማጀስቲክ ከ1 እስከ 5 13800 ብር 13800 ብር። ከዛ የቡና ሱፍራ እንደዚህ ሳሩ ማለት ነው 1 ሜትር በ1 ሜትር ነው ይሄ ዋጋው 1700 ብር። ጥስት 2 ጥስት ነው ያላት። ጥስቶቹ 3200 ብር ናቸው ሁለቱ ማለት ነው። አንደኛው ከጀርባ አንደኛው ከላይ እንደምታዩት። ከዛ ሀባይብ እዚህ ጋር የምግብ ሱፍራ 1 ሜትር በ1 ሜትር ቡኒ በወርቃማ ነው 275። እዚህ ጋር ደግሞ የምታዩት የትሪ ዳንቴል ነው ቆንጆ ዳንቴል 600 ብር። ይሄኛው ደግሞ የሞሰቡ 600 ብር። ሁለቱ 1200 ብር ማለት ነው። ከዛ ሞሰብ ደግሞ 3400 ብር ነው የገዛሁት። ቆንጆ ሞሰብ ነው 3400 ብር። በነገራችን ላይ እስከ 3500 600 እስከ 3800 ብር ይቸረቸራል። እኔ ስገዛ ባንዴ ቅዳሜ 5-6 ሞሰብ ስለምገዛት ነው በነገራችን ላይ የምቀንሰው። ዚነትና እኔ እንደዚህ መርጠን ቆንጆ ሞሰቦችን ባንድ ላይ ስለምንወስድላት ነው አስተያየት የምታረግልን ማለት ነው። እና ሳፌር ደግሞ 300 ብር አጠቃላይ 3700 ብር ፈጀ ማለት ነው። እዚህ ጋር ደግሞ የቡፌ ቁርራጭ በወርቃማው 10 ፍሬ 450 ብር። እዚህ ጋር ባሊ 8 ሊትር ለሽሮና ለበርበሬ ነው። ሁለቱን 180 360 ብር እና ባሊ ደግሞ 20 ሊትር ደግሞ ዋጋው 220 ብር። ሌላው ማስታጠቢያ የሳሙና ያለው ነው። ይሄንን 150 ማዞሪያ 80 ብር። የልብስ ባስኬት 420 ብር። ከዛ እዚህ ጋር ደግሞ ይሄ ምንድነው የውዱ እብሪቅ ማለት ነው። የውዱ እብሪቅ 85 ብር ዋጋው 170 ብር ሁለቱ ማለት ነው። ከዛ የቁርጥ ማቅረቢያ ትልቁ 450። ይሄ ደግሞ የሽንኩርት ሸልፍ ደግሞ 600 ብር። 3 መዘፍዘፊያዎች ነው የገዛሁት። 3 መዘፍዘፊያ 2100 ብር። አንዱ 700 ብር ሆኗል ማለት ነው። ይሄ የቤት እቃዋ ነው። ከዛ መፈረሻዎቿን ላሳያችሁ። ከዛ ሀባይብ እንደዚህ የሚያምር ፒኮክ የትራስ ልብስና የፍራሽ ልብስ ነው ያሰራውላት እና ይህ የትራስ ልብስ 15 እና 5 የፍራሽ ልብስ ነው። 5 የፍራሽ ልብስ 15 የትራስ ልብስ 4 ቤቢ 4 ተኪያ ማለት ነው። ተኪያ 5000 ብር ነው 1250 ብር ነው። አራቱ 5000 ብር። ቤቢ ደግሞ አራቱ በ280 1120 ብር ይመጣል። የፍራሽ ልብስ ደግሞ 5 ሲባዛ በ1515 ብር ነው 7575 ብር ይመጣል። የትራስ ልብሱ ደግሞ 450 ሲባዛ በ15 6750 ብር ይመጣል ማለት ነው። በጣም የሚያምር ፒኮክ በሲልቨር ነው። በጣም ቆንጆ የትራስ ልብስ አሰርቼላታለሁ። ይሄንን ጨርቅ ራሱ ሳስቆርጥ ማለት ነው በስንት መከራ እንዳስቆረጥኩ እኔ ነኝ የማውቀው። ሙሉ ጥቅሉን ተሽጧል ተብሎና እምቢ ብዬ እሪ ብዬ የ5 ጣቃ ስለነበረ የ5 ሰው ስገዛ በግድ ነው እሺ ተብሎ የተሰጠኝ ማለት ነው። ለሌላ ሰው የተሸጠውን እንደገና እናመጣላቸዋለን ለነሱ ተብሎ ማለት ነው። ሙሉ ጥቅል ተሽጦ እና በጣም ነው የሚያምረው። ሲልቨር በቡኒ ነው። በጣም ያምራል ማሻአላህ። ዘርፍ ደግሞ ይበልጥ በዚህ በወርቃማ ቢሆን ያምር ነበር፣ ግን ወርቃማ ጠፋና
እንደዚህ ፍክት ተደርጎ ተሰራ። 12 የትራስ ማነው 15 የትራስ ልብስ 5 የፍራሽ ልብስ 4 ተኪያ 4 ቤቢ እዚህ ውስጥ አለ። ስፖንጁ ስላልነበረኝ ለማልበስ ማለት ነው ራስ በራሱ እዛው ውስጥ አርጌው ነው ማለት ነው። ይሄ 4 ቤቢ ልብሶች አሏት። ምንጣፍ ሲልቨር ከለር ነው። ያው እንግዲህ ሁሉም ነገር ማች ነው የሆነላት እንደምታዩት። መጋረጃው ብቻ ነው በወርቃማ ያደረኩት። ምንጣፉ 7500 ብር 2 በ4 ያው ይሄ ጨምሯል፣ በጣም ነው የጨመረው። ከዛ መጋረጃ አሳያችኋለሁ። ከዛ ሀባዬ በዚህ ጋር 3 ሜትር ተኩል ያኔ 3 ሜትር ተኩል ላይ ያለቀ መጋረጃ በወርቃማው ያው ይሄኛው ወርቃማ ስለሆነ ይሄንን በወርቃማ ነው የሰራውላት። ዋጋው 11200 ብር ነው። እስከ መሰብሰቢያ እንደዚህ ሆኖ ማለት ነው። ይሄ ጋር ሆኖ 11200 ብር እና በጣም የሚያምር ይሄኛው ስሱ ነው፣ ይሄኛው ወፍራሙ ነው። ለዚህ እንግዲህ በደንብ ነው ማችም ይሆንላት ይሄኛው ወርቃማ ስለሆነ ማለት ነው። እና መጋረጃው ይሄንን ይመስላል። ከዛ 2 ፍራሽ ያው ፈርሸበታለሁ። እዚህ ጋር 3 ይታያችኋል። አጠቃላይ 5 ፍራሽ ነው። 10500 ብር አንዱ 2100 ብር ነው። እዚህ ጋር ደግሞ 15 ትራስ በ350 ብር 4500 ብር ማነው በ300 ብር አፍዋን 4500 ብር ገዝቼላታለሁኝ። ከዛ እንግዲህ እዚህ ጋር ቀይ ቡኒ ኤክስትራ ፍራሽ አለ። ኤክስትራ ፍራሽ 11000 ማነው 12800 ብር። በነገራችን ላይ ማብራት የለም ነበረ። በጣም ስለመሸ ቸኩዬ ነው ቪዲዮ ቶሎ እንትን እያልኩኝ መሳሳተው ማለት ነው። አሁን ወደ 4 ሰዓት 5 ሰዓት ከ10 ሆኗል ማለት ነው ቪዲዮ እየሰራሁኝ እና ማብራት አልነበረም እኛ ጋር የመሸው በዚህ ምክንያት ነው። ፍራሿ ይሄንን ይመስላል። ከዛ ምንጣፍ ሲልቨር ከለር ነው የገዛሁት። ምንጣፍ ባለ ኮከቡ ነው። ቆንጆ ምንጣፍ ነው ይሄ። ከሳንቲሙ የተሻለ ነው ማለት ነውና ይሄንን በሜትር 330 ብር ሂሳብ ነው። ሙሉ ጥቅሉ 25 ሜትር ነው የሚይዘው። ይሄ 8250 ብር ገዝቼላታለሁኝ። ከዛ ሺቲዎች አሉ እነሱን ላሳያችሁ። እዚህ ጋር 6 ሺቲዎች ገዝቻለሁኝ። ሺቲዎቹ ያንዱ ዋጋ 700 ብር ነው። እርከባ ቦታ ማለት ነው። እንግዲህ ያው መጥታችሁ እንዳትጣሉ 700 አይደል እንዴ ምናምን ብላችሁ እኛ የምንረከብበት ያኔ ተረካቢና በየጊዜው በስንት አንድ ጊዜ መጥቶ የሚገዛ ሰው ይለያያል። እና ምን ልላችሁ ነው ይሄን ያነሳሁበት ሽፎን ተራ መዲናና ዚነት ካንቺ ነው የሚገዙትና ምሽጩ 2800 አይደል እንዴ ብላ ተጣላችኝ ብላ ወቀሳ ብላኝ ነው ሴትየዋና ያ ማለት እኛ የምንረከብበት እና ችርቻሮ የሚሸጥበት ስለሚለያይ ነው። ግልጽ ለማድረግ ያክል ነው። እና ሺቲዎቹ እነዚህ 700 ብር አንድ ሲልቨር እዚህ ጋር እንደምታዩት እዚህ ጋርም ደግሞ የምታምር ቆንጅዬ ከለር እችማለች። ከዛ ደግሞ ሌላ ደግሞ ይሄ አለ። የሚያማምሩ ናቸው በነገራችን ላይ ቆንጆ ከለር። ሌላ ይሄ አለ። ይሄም በጣም የሚያምር ወይነ ጠጅ ነው። ቡኒ እዚህም የሚያምር ቡኒ አለ። አጠቃላይ 6 ሺቲ ነው የገዛሁት ማለት ነው። አልተሰፋም ጣቃ ነው። እንግዲህ ይሄንን ይመስላል የዛሬ ቪዲዮአችን። የቀራት አንዳንድ ነገሮች አሉ። ነገ ገበያ ላይ ገዝቼ ብርድ ልብስ ነው በዋነኝነት። ብርድ ልብስ ደግሞ በጣም ነው የተወደደው 5000 ብር እያሉ 4500 እንደዛ ይላሉ። ዞሮ ግን ብርድ ልብስ ስላላገኘሁኝ ነው ዛሬ ያልተገዛላት። ነገ ብርድ ልብሶቿ ተጨምረው ይሄዱላታል ማለት ነው ኢንሻአላህ። የነገ ሰው ይበለን። ከወደዳችሁት ላይክ ሸር አይረሳ። ሰላም ሁኑልኝ።